ኢራን ሌሊቱን ክፉኛ ከሰማይ እሳት ሲወርድባት አድሯል። መሬቷና ተራሮች ደግሞ ከላይ እንደ ዝናብ በሚወርዱት የሱ-37 ተዋጊ ጀት ሚሳኤልና ቦምቦች ተራራው ወደ ሜዳነት፣ ሜዳው ደግሞ ወደ ሸለቆነት ተቀይረዋል። ይህ ደግሞ የሆነው በስዊዘርላንድ አሜሪካና ኢራን የተኩስ አቁም ስምምነት ላይ መድረሳቸውንና የመጀመሪያው ዙር ስምምነት ከተዘገበ ከአንድ ቀን በኋላ መሆኑ ምናልባት የሁለቱ ሀገራት ጦርነት መልኩንና ይዘቱን እያሰፋ ቀጠናዊ መልኩን ቀይሮ ዓለም አቀፋዊ ሊሆን ይችላል የሚለው በብዙዎች ዘንድ ስጋት አሳድሯል። የዓለም ነዳጅ በበርሜል ድፍድፍ ዋጋ በታሪክ 73 የአሜሪካን ዶላር የሁለቱ ጦርነት ከተጀመረ በኋላ ዝቅ ባለበት ማግስት ለወራቶች በተዘጋው የሆርሙዝ ወሽመጥ የኢትዮጵያውያን ጊቤ መርከብን ጨምሮ በመቶዎች የሚቆጠሩ ጀልባዎች አቋርጠው ከተመለሱበት ጊዜ በኋላ መሆኑ ደግሞ ጉዳዩን አነጋጋሪ አድርጎታል። በዝርዝር ይዘነዋል። አባትና ልጅ ሀገሪቱን እንደፈለጉ በሚያስተዳድሩባት አፍሪካዊቷ ሀገር የፕሬዝዳንቱ ልጅ በዚች ሀገር የሚገኙ የተለያዩ ዓለም አቀፍ መገናኛ ብዙሃንና የሀገሪቱን መገናኛ ብዙሃን የሬዲዮና የቴሌቪዥን ጣቢያዎች እንዲዘጉ አዘዋል። ክቡራትና ክቡራን የኢትዮጵያ ቱዴይ ቤተሰቦች ከኛ ጋር ስትቆዩ እኒህንና ሌሎች አንኳር ጉዳዮችን የምታዳምጡ ይሆናል። አብራችሁን ቆዩ። የኡጋንዳው ጦር አዛዥና ፕሬዝዳንት ዮዌሪ ሙሴቬኒ ልጅ የሆኑት ጄኔራል ሙሆዚ ካይኔሩግባ የአገሪቱን ዋና መገናኛ ብዙሃን እንዲዘጉ ትዕዛዝ አስተላልፈዋል። የኡጋንዳ ቀዳሚው ገለልተኛ ሚዲያ ወታደራዊ ዕቀባ እንደተጣለበትም አስታውቀዋል። የጦር አዛዡ ቴሌቪዥን ጣቢያዎችም ጋዜጣዎችና ሬዲዮ ጣቢያዎችም እንዲዘጉ አዘዋል። ዴሊ ሞኒተር ጋዜጣ እንዳለው ከሆነም በዋና መስሪያ ቤቱ የታጠቁ ወታደሮች ተሰማርተዋል። ኢንቴቬ እናም ስፓርክ ቲቪ በካምፓላ ስርጭት ማቆማቸውም ተገልጿል። መገናኛ ብዙሃኑን የሚያስተዳድረው ኔሽን ሚዲያ ግሩፕም በምስራቅ አፍሪካ ተጽዕኖ ፈጣሪ ከሆኑት መካከል ተጠቃሽም ነው። መገናኛ ብዙሃኑ ለምን እንዲዘጉ እንደተወሰነ ግልጽ አይደለም። ሆኖም የኡጋንዳ ጦር አዛዥ በኤክስ ገጻቸው በነፃ ሚዲያ አላምንም፣ መገናኛ ብዙሃን መመራት ያለባቸው በአብዮት ካድሬዎች ነው ሲሉም የመገናኛ ብዙሃንን ገለልተኛነት ወደ ጎን በማድረግ ፖለቲካዊ ይዘት ያላቸውን ጉዳዮች ማስተላለፍ አለባቸው፣ ለዚህም ደግሞ የሚያስተዳድረው የሀገሪቱ ገዢ መሆን አለበት ሲሉ ቁርጥ ያለ አቋማቸውን ተነግረዋል። ተቃዋሚዎችና የሰብአዊ መብት ተሟጋቾች እንደሚሉትም የሙሴቬኒ ጨቋኝ አስተዳደር የሚዘውረው በጄኔራል ሙሆዚ ካይኔሩግባ ማማካኝነት መሆኑን ነበር የተገለጸው። ይህ ክስተትም አፍሪካ ለዲሞክራሲ ስርዓት መሳካት በምታደርገው ጥረት ውስጥም እልህ አስጨራሽና ወዳልሆነ አቅጣጫ የሚወስድ እርምጃ ሲሉም ዘግበውታል። በዚች ሀገርም በርካታ የተለያዩ ሀገራት ዜጎችም በማህበራዊ ትስስር ገጾችን በሚያስተላልፉበትም ሀገር መሆኑ ጉዳዩን አሳሳቢ አድርጎታል። ኢራን በሆርሙዝ ወሽመጥ ባልተፈቀደ መስመር ሲጓዝ ነበር ያለችውን መርከብ ከመታች በኋላም የአሜሪካ ጦር ኢራን ውስጥ ጥቃት መፈጸሙን ሲገልጽ፣ ኢራን ደግሞ በምላሹ የአሜሪካ ይዞታዎችን ማጥቃቷን አስታውቃለች። የአሜሪካ ጦር ሰራዊት ማዕከላዊ እዝ ሴንትራል ኮማንድ አርብ ዕለት በኢራን የሚሳኤልና ድሮኖች ማከማቻ እንዲሁም የባህሪን ጠረፏን በምትቆጣጠርባቸው የራዳር ማዕከላት ላይ ጥቃት መፈጸሙን አስታውቆ ነበር። እርምጃው በሆርሙዝ ወሽመጥ መዘጋት ለረጅም ጊዜ ቆመው የነበሩ መርከቦችን የማስወጣት ስራም እንዲቆም ላደረገውና ኢራን ባንድ የጭነት መርከብ ላይ ሐሙስ ዕለት ለፈጸመችው ጥቃት ምላሽ መሆኑን ተገልጿል። ኢራን ግን የጭነት መርከቡ የተመታው ወሳኙን የባህር መተላለፊያ ለማቋረጥ ባልተፈቀደ መስመር በመጓዙ ምክንያት መሆኑን ገልጻለች። የአሜሪካ ማዕከላዊ እዝ ሴትኮም ኢራን ላይ የፈጸመው ጥቃት ኃይለኛ ምላሽ ሲል ገልጾታል። የኢራን ኃይሎች በጭነት መርከቦች ላይ የፈጸሙት ተቀባይነት የሌለው ጥቃት በግልጽ የተኩስ አቁሙን የሚጥስ ነው ብሏል ባወጣው መግለጫ። በተጨማሪም በወሳኙ የዓለም አቀፍ የንግድ መስመር በኩል የሚተላለፉ መርከቦች ቁጥር እየጨመረ ባለበት ጊዜም የኢራን አደገኛ የባህር ላይ እንቅስቃሴም የሚያደናቅፍም ነውም ተብሏል። ወታደራዊ እዙ እንዳለው አሜሪካ ጦር በሆርሙዝ በኩል የሚተላለፉ የንግድ መርከቦች በሰላም እንዲያልፉ የሚያስችል ድጋፍ ማድረጉን ይቀጥላል ነበር ያለው።
የኢራን እስላማዊ አብዮታዊ ዘብ ባወጣው መግለጫ አሜሪካ መርከቦች በሆርሙዝ ላይ ከተፈቀደው መስመር ውጭ መጓዛቸውና የተለያዩ ምክንያቶችን በማቅረብ በአገሪቱ የባህር ዳርቻዎች ላይ የአየር ጥቃት ፈጽማለች ስትል ተወነጅላለች። አብዮታዊ ዘብ በዝርዝር መረጃ ሳይሰጥ ለተፈጸመው ጥቃት በአካባቢ በሚገኙ የአሜሪካ ይዞታዎች ላይ የአጸፋ እርምጃ መውሰዱን አስታውቋል። ቢቢሲ በጉዳዩ ላይ ከአሜሪካ መከላከያ ሚኒስቴር መስሪያ ቤት መልስ ለማግኘት ጥያቄ አቅርቧል። በተጨማሪም ጥቃቱ የሚደገም ከሆነ ምላሻችን ካሁን የበለጠ ይሆናል ሲል የኢራን አብዮታዊ ዘብ አስጠንቅቋል። ለወራት ተዘግቶ የቆየው የሆርሙዝ ወሽመጥ በአሜሪካና በኢራን መካከል ስምምነት ላይ ከተደረሰ በኋላ ተከፍቶ መርከቦችም ከአካባቢው መውጣት መጀመራቸው የሚታወስ ነው። ከዚሁ ጋር በተያያዘ የኢራን ውጭ ጉዳይ ሚኒስቴር አሜሪካ አገሪቱ ግዛት ውስጥ የፈጸመችውን ጥቃት በሁለቱ ሀገራት ጦርነት ለማቆም የፈረሙትን የመግባቢያ ስምምነት በግልጽ የጣሰ ነው ሲል ከሰዋል። ኢራን ባልተፈቀደው የሆርሙዝ ወሽመጥ ክፍል ሲጓዝ ነበር ያለቻቸውን መርከቦች መምታቷን ተከትሎ የአሜሪካ ማዕከላዊ እዝ ቴህራን ላይ ጥቃት መፈጸሙን አስታውቋል። ከዚህ በኋላ በመግለጫው ያወጣው የኢራን ውጭ ጉዳይ ሚኒስቴር አሜሪካ በአገሪቱ የባህር ዳርቻ ቁጥጥር ተቋማት ላይ የፈጸመችው ጥቃት የተባበሩት መንግስታት ቻርተርን የጣሰ ነው ስትል ዘግባለች። በተጨማሪም ጥቃቱ ባለፈው ሳምንት የተፈረመውን የመግባቢያ ስምምነት የመጀመሪያ አንቀጽ ላይ የተፈጸመ ግልጽ ጥሰት እንደሆነ መግለጽ ከሳለች። የእስራኤልና ሊባኖስ ላይ ያደረሰችው ጥቃትም የመግባቢያ ስምምነቱን አንቀጽ በግልጽ የጣሰም እንደሆነ ተነግሯል። አሜሪካ በኢራን ላይ የፈጸመችውን ጥቃት እርምጃ በማንኛውም መልኩ የተባበሩ አካላት በዚህ ምክንያት ለሚያወጡት መዘዝም ተጠያቂ አንሆንም ሲሉም አስታውቀዋል። አርብ ምሽት የአሜሪካ ጦር ማዕከላዊ እዝ የአገሪቱ ተዋጊ አውሮፕላኖች የኢራን ሚሳኤሎችና ድሮን ማከማቻ እንዲሁም የባህር ዳርቻ ራዳር ተቋማትን ኢላማ ያደረገ ጥቃት መፈጸማቸውን አስታውቀው ነበር። የኢራን አብዮታዊ ዘብ በበኩሉም የአሜሪካ ጦር ይዞታዎችን በመምታት አጸፋ መመለሱን ገልጿል። አብዮታዊ ዘቡም የትኛውም የአሜሪካ ይዞታ ላይ ጥቃት እንደሚፈጽም አስታውቋል። ባህሬን ግን ኢራን ግዛቷ ውስጥ የድሮን ጥቃት እንዳደረሰችባት በመግለጽ ድርጊቱን አውግዛለች። ባህሬን የግዛት አንድነቷና ደህንነቷን የማስጠበቅ ሙሉ መብት እንዳላት የገለጸችበት ቅጽበት ምናልባትም ነገሩን ወደ ሌላ ሊቀይረው ይችላል፣ የቀጠናውንም ጦርነት መልክ እንዳያባብስ ተሰግቷል። ሌላኛው ሀገር የኩዌት ውጭ ጉዳይ ሚኒስትርም ኢራን የፈጸመችው ጥቃት ሉዓላዊነታቸውን የጣሰ ነው ሲሉ አውግዘዋል። የኢራን እስላማዊ አብዮታዊ ዘብ ባወጣው መግለጫ ዋሽንግተን ለተፈጸመችው ጥቃት ባጸፈው በኩዌትና ባህሬን በሚገኙ የአሜሪካ መሰረተ ልማቶች ላይ ድሮንና ሚሳኤል ጥቃቶች ማድረሱን ገልጿል። ባህሬን አየር ኃይል ከኢራን የተወነጨፉ ሚሳኤሎችን ማክሸፉን እንዲሁም ድሮኖቹን ማውደሙን አስታውቋል። ኢራን ባደገኛ ጥቃቷ ያስወነጨፈቻቸው ብዙ መሳሪያ ማምከን እና ማውደም ተችሏል ብሏል። ጦሩ በከፍተኛም ተጠንቀቅ ላይ እንደሚገኝ አስታውቃለች። የኩዌት የውጭ ጉዳይ ሚኒስትር ኢራን በአገራችን ላይ ያደረሰችው ተደጋጋሚ ጥቃት በጽኑ አውግዛለሁም ነበር ያሉትም። በሆርሙዝ ወሽመጥ በኩል እያለፈ የነበረ በፓናማ የተመዘገበ መርከብ ጥቃት ከደረሰበት በኋላ አሜሪካ በኢራን ላይ ጥቃት መፈጸሟ የሚታወስ ነው። እስራኤልና ሊባኖስ ስምምነት ከተፈራረሙ ከአንድ ቀን በኋላ እስራኤል ጥቃት መፈጸሟ ተገለጸ። በሁለቱ አገሪቱ ዘላቂ ሰላምን ለማስፈን ስምምነት ቢፈራረሙም እስራኤል በደቡባዊ ሊባኖስ ባደረሰችው የአየር ጥቃት አንድ ሰው መገደሉን የአገሪቱ ጤና ሚኒስቴር አስታውቋል። የሊባኖስ ብሔራዊ ቴሌቪዥን ጣቢያ እንደዘገበው በደቡባዊ ከተማ ናባቲያ አልፋዋቅ እስራኤል የድሮን ጥቃቶችን አድርሳለች። ቢያንስ 2 ሰዎችን መጎዳታቸውም ተገልጿል። የእስራኤል ጦር ለወታደሮች አደጋ ያጋረጠ ግለሰብ ላይ የድሮን ጥቃት መፈጸሙን ከመግለጽ በዘለለ ዝርዝር መረጃ አልሰጠም። በአሜሪካ አሸማጋይነት በእስራኤልና በሊባኖስ ስምምነት ማዕቀፍ ቢፈራረሙም የሂዝቦላህ መሪ ስምምነቱ የሊባኖስ ሉዓላዊነትን ይጥሳል ሲሉም ተችተዋል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ በዋሽንግተን የተደረሰውን ስምምነት ታሪካዊ እንዲሁም ኢራንና ሂዝቦላን የሚያንኮታኩት ብለውታል። 4 ነጥብ ባለው የስምምነት ማዕቀፍ መሰረት እስራኤል ጦሯን ከደቡባዊ ሊታኒ አካባቢ አስወጥታ የሊባኖስ ወታደሮች ይረከባሉ። እስራኤል ጦሩ በደቡብ ሊባኖስ መቆየት እንደሚችል ማስታወቃለች። የሂዝቦላ መሪ ናያም ቃሲም የሊባኖስ መንግስት ጎጂ ስምምነቶች ላይ ደርሷልም ሲሉ ኮንነዋል። ትልቁ ጥያቄም በዚሁ አካባቢ ሂዝቦላ ወይስ ሊባኖስ ወታደራዊ ኃይል የሚለው ግን እስካሁን ድረስ ምላሽ ያላገኘ ክስተት ሆኗል። በማህበራዊ ትስስር ገጾችም እየወጡ ያሉ መረጃዎች እንደሚያሳዩት ከሆነ ይህ ስምምነት
ሊባኖስና በእስራኤል መካከል የተደረሰው ሂዝቦላ እንደማይቀበለው ገልጿል። ክቡራትና ክቡራን የኢትዮጵያ ቱዴይ ቤተሰቦቻችን ስላዳመጣችሁ እናመሰግናለን። የዩቲዩብ ቻናላችን ሰብስክራይብ፣ ኮሜንትና ላይክ ያድርጉ።